አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን። ዛሬም በቸርነትህ ይህንን ጊዜ ሰጠህን። ምስጋና ለስምህ ይሁን። አሁንም ቅዱስ ጌታችን ሆይ በቸርነትህ ይህንን ቀን የሰጠህን አምላክ ከቃልህ ስናጠና በቅዱስ መንፈስህ አማካኝነት እያንዳንዳችንን እንድታግዘን በፍቅርህና በርህራሄህ እንድትመራን ቅዱስ መንፈስ አብሮን እንዲሆን ጊዜውን ላንተ አደራ እንሰጣለን። ጌታ ሆይ አቤቱ በመንፈስህ አማካኝነት ያንተ በጎነት በመካከላችን እንዲሆን እንጋብዝሃለን። ቅዱስ መንፈስ ጀምረን እስክንጨርስ አብሮን እንዲሆን ሁሉን አንተ እንድትቆጣጠር ጊዜውን ላንተ አደራ ሰጠን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። ጌታ የተባረከና የተመሰገነ ይሁን። አምላካችን ይህንን ጊዜ ሰጥቶናል፣ እናመሰግነዋለን። ጌታ በደግነቱ በፍቅሩና በርህራሄው ይህንን ያደረገልን አምላክ አሁንም ይመራናል፣ በበጎነቱ ይደግፈናል። እያደረገልን ስላለው መልካም ነገር እሱን እናመሰግናለን። ጌታ የተባረከና የተመሰገነ ይሁን። አሁንም ቸር አምላክ በበጎነቱ እየመራ በፍቅሩና በርህራሄው እየደገፈ እዚህ ያደርሰናል። ባለፈው ሳምንት ታስታውሱ ከሆነ የመጀመሪያዎቹን ጥቂት ጊዜያቶች ያሳለፍነው እየተናነጽን እናገልግል በሚለው መሰረታዊ ሐሳብ ዙሪያ ነው። በዛ ሐሳብ ዙሪያ ጳውሎስ እየተናነጽን እናንጽ በሚለው ሐሳብ ሽሹ የሚለው ነገር አለ። ከምኞት ሽሹ፣ ከክርክር ሽሹ፣ ከጠብ ሽሹ ካለን በኋላ ሽሹ ብቻ ብሎ አያቆምም፣ ተከተሉ ይላል ብለን ጽድቅን ተከተሉ፣ እምነትን ተከተሉ፣ ፍቅርን ተከተሉ ብሎ ያቆምነው ሰላም ላይ እንደነበረ ታስታውሳላችሁ። ሰላምን ተከተሉ በሚለው ሐሳብ ዙሪያ ነበር ስንጀምር ያቆምነው። ስምምነት ያው በዕለት ተዕለት እንቅስቃሴው በግላዊ ሕይወት እንዲረጋገጥ ያው ይመከራል። ሰላም በክርስቶስ የመስዋዕትነት ሞት አማካኝነት በእግዚአብሔርና በሰው መካከል የተቋቋመውን ትስስር ገላጭ ክስተት እንደሆነ ብዙዎቻችን እናውቃለን። ሰላም እግዚአብሔር ሰውን እንደ በደለኛ የቆጠረበትና ተጠያቂ ያደረገበት ሁኔታ በመስቀሉ ከፈሰሰው ደም የተነሳ ሙሉ ለሙሉ መረጋገጡን እግዚአብሔር በሰው ላይ የቆጠረውን በደሉን መተውን የሚያመለክት የመለኮት ርህራሄ ነው። መንፈስ ቅዱስ በአማኙ ውስጥ ስራውን ሰርቶ ፍሬ ሲያፈራ ሰላም በዕለት ተዕለት ሕይወት ውስጥ እየተከሰቱ በሚያውኩ ፈታኝ ተግዳሮቶች ፊት ጽናት አግኝቶ አማኙ ከአስቸጋሪ ሰዎች ጋር ተቻችሎ ለመኖር የሚተጋበትን ረድኤት የሚያፈስ የመንፈስ ቅዱስ ስራ ነው። በሞጋች ሁኔታ ውስጥ እንኳን ያለፈ አእምሮን በሚያልፈው የክርስቶስ ሰላም አማኙ ሁለንተናው ስለሚጠበቅ የተረጋጋ ሕይወት በተግባራዊ ጉዞ ያያል። የአማኞች አባት ስሙ ያው የሰላም አምላክ ተብሎ እንደሚጠራ ብዙዎቻችን እንገነዘባለን። ስለዚህ ሰላም ከላይ በእርቅ የተሰጠ የአምላክ ችሮታ ነው። ሰላም በመንፈስ ቅዱስ በአማኙ የሚያፈራው ፍሬ ነው። እዚህ ይላችኋል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ናቸው እንደተባለ እና ጤናማ በሆነው አማኝ
ወደ ላይና የጎንዮሽ የሚታይ ድንቅ ትስስር አለ። መጽሐፍ ቅዱስ ለአማኙ የሚመክረው ከሰው ጋር በሰላም መኖርን አጥብቆ እንዲሻ ነው። ሰላምን መከተል በባህሪው በግል ከፈጣሪ ጋር እርቅን በመፈጸም የሚጀመር ክስተት ነው። ሰው እንዲሁ ዝም ብሎ በአቋም መግለጫ በውሳኔ ሰላማዊ ሊሆን አይችልም እና ያ ሰላማዊ ሐሳብ በሰው ውስጥ እያደገ አማኙ እየጠነከረ እንዲሄድ ሰላማዊ ልምምድን ውሳጣዊ ህይወታችንን መመገብ አስፈላጊ ነው። ሰላማዊ አቋም እግዚአብሔር የሐሳባችንና የድርጊታችን ተቆጣጣሪ መሆኑን አስበን ሐሳብን ዘርተን ድርጊትን ዘርተን ሰላማዊ ልማድን ከማጨድ ጋር የተያያዘ መንፈሳዊ ልምምድ ነው። ሐዋርያው ጳውሎስ በፊልጵስዩስ 4:8 ላይ ያንን ይናገራል። ሰላምን ተከተሉ ብሎ ያስገነዝበናል። ሰላምን ተከተሉ። ስለዚህ መንፈሳዊ ሰላም በአማኞች ውስጥ በህይወታችን እውን የሚሆነው ሰላምን መከታተል፣ ሰላምን ማድረግ የሰላሙን አምላክ ረድኤት ከመቀበል ጋር ይያያዛል። መጽሐፍ ለዚህ ነው በአንደኛ ቆሮንቶስ 14:33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አይደለም፣ በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። አማኞች ሰላምን መከታተል የሚገባቸው ጌታቸው የሰላም አለቃ ስለሆነ ጭምር ነው። እነርሱም የእሱን ሰላም ተከትለው ሰላማውያን ይሆናሉ። ስለዚህ ጳውሎስ ተከተል ይላል። ሽሽ ብሎ ቀደም ብለን እንደተናገርን ከክርክር ሽሽ፣ ከክፉ ምኞት ሽሽ፣ ከጠብ ሽሽ ካለ በኋላ ተከተል ብሎ ጽድቅን ተከተል፣ እምነትን ተከተል፣ ፍቅርን ተከተል፣ ሰላምን ተከተል ብሎ እንደሚል ተመልክተናል። ሲቀጥል ሐዋርያው ጤንነትና ንጽህና እንዲቀጥል ቁጥር 24 ላይ እንዲህ ይላል። ዛሬ ከቁጥር 24 እስከ 26 ነው የምንቆየው። የጌታ ኢየሱስ አገልጋይ የሆነ ሰው በሁሉም ዘንድ ገር፣ የማስተማር ችሎታ ያለው፣ ትዕግስተኛ መሆን አለበት ይላል። በአዲሱ መደበኛ ትርጉም ነው ያነበብኩት። ቁጥር 25 እንዲህ ይላል፣ እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐን እንደሚሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ይኸውም ወደ አእምሯቸው ተመልሰው ፈቃዱን ሊያስፈጽማቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ ያመልጣሉ በማለት ነው። አሁንም ሐዋርያው ቁጥር 24 ላይ ቀደም ብሎ ያነሳቸውን እነዛን ተከተልና ሽሽ የሚላቸውን ነገሮች በድጋሚ አጽንኦት ሲሰጣቸው ልብ እንላለን። የጌታ ኢየሱስ አገልጋይ የሆነ ሰው በሁሉ ዘንድ ገር፣ የማስተማር ችሎታ ያለው፣ ትዕግስተኛ መሆን አለበት እንጂ መጣላት አይገባውም። የጌታ ባሪያ ወይም የጌታ አገልጋይ ብሎ ይጀምራል። በቀዳሚነት አገልግሎት ወይም አገልጋይ ሎሌ እንጂ ጌታ ለመሆኑን በውል የሚገነዘብ መሆን አለበት። የባለቤቱነትና ሎሌነት ይተግበር ብሎ ነው የሚለው። አገልጋይ የራሱ አይደለም። የማን ነው? የጌታው ነው። በመንፈሳዊ እርምጃ የራስ መሆን መንፈሳዊ ጉዞን ያወሳስባል። ለዚህ ነው መጽሐፍ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ብሎ ምዕመናንን የመከረው። ሐዋርያውም ጢሞቴዎስን የጌታ ባሪያ ብሎ ይጠራል። በዓለም ያሉት ባሮች በአብዛኛው ተገደው፣ ጥቂቶች ወደው፣ አንዳንዶች ምርጫ አጥተው የባርነቱን ስፍራ የመረጡበት ሁኔታ አለ። በዚህ ስፍራ ግን ሐዋርያው በበጎ ፈቃድ በእግዚአብሔር መንግሥት መስክ ላይ የተሰማራው የጌታ ባሪያው ለተልእኮው ቀናነት የሚረዱትን መንፈሳዊ ባህሪያት በቅደም ተከተል ያቀርብለታል። ስለዚህ የጌታ ባሪያ የሆነ ሰው የጌታን የገርነት ፈለግ መከተል አለበት። ገር ብሎ ይናገራል። ሌሎችን
ቦታቸውን በቦታቸው መቀበል ለራሱ የሚመጥን አቋም ይዞ መገኘት ነው። መለኪያው ሌሎች ሳይሆኑ ለቦታውና ለማንነቱ የሰጠው ትክክለኛ ግንዛቤ ነው። አገልጋይ ለተሰጠው አገልግሎት የሚመጥን አቋም ሊኖረው ይገባል። አማኝም ለተጠራበት ሕይወት ተገቢ አካሄድ ሊኖረው ይገባል። አገልጋይ ከሁሉ አስቀድሞ ለራሱ ክብር ሊኖረው ይገባል። ያው እንደ ተረቱ ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ይባል የለ። ስለዚህ የጌታ ባሪያ የሆነው ሰው ገር ሆኖ የተሰጠውን አጋጣሚ ሁሉ ለጌታ ክብር ለመጠቀም ጌታ በሄደበት የገርነት የየዋህነት መስመር ለመሄድ ራሱን ማሰናዳት አለበት። ወዲያውኑ አገልግሎቱን እንደጀመረ በቅጽበት ወደ ገርነት የሚቀየር ማንም የለም። ግን የሁላችን አላደለ ጥማት፣ ፍላጎት ያንን የጌታን የገርነት ፈለግ መከተል ነው። ለዚህ ስምሪት የሕይወትና የአስተምህሮ ንጽሕና ወሳኝ ነው። ገር የሌሎችን ቦታ ማይጋፋ መስመር ጠብቆ የሚራመድ ሲገፉትም ልግፋ ማይል ማለት ነው። ጌታ ያደረገው እሱን ነው። ይህን የገርነት ባህሪ ከሌሎች ጋር ባለን ግንኙነት የሚገለጥ ምላሽ ነው። አዋቂ፣ ልጅ፣ የተማረ፣ ያልተማረ፣ ወንድ፣ ሴት፣ ሀብታም፣ ደሃ፣ ጥቁር፣ ቀይ ሳይባል በሁሉም ዘንድ ይላል አደለ መጽሐፉ። የጌታ ባሪያ አገልጋይ የሆነ ሰው በሁሉም ዘንድ ገርነታችን ለሁሉም። አንዳንድ ጊዜ ገርነት ነጥሎ ለይቶ፣ አንዳንድ ጊዜ ደግሞ አዳልቶም ይሆናል። እንደሱ እንዳይሆን አዲሱ መደበኛ ትርጉም ምን ይላል? አገልጋይ የሆነ ሰው በሁሉም ዘንድ ገር ይላል። የነባሩ ትርጉም ለሰው ሁሉ ገር ይላል። ለማጣቀሻ የሆነ ምሳሌነት እንዲታይ ይገፋፋል። በዚህ አድሎ በማይታይበት ሁኔታ የጌታን ፈቃድና ሐሳብ በሚያሳይ የአምላክ በጎነት እንዲመላለስ አማኙን ያደፋፍራል። ከዛ ገር ካለ በኋላ ቀጥሎ የሚያነሳው ነገር እዚህ ቁጥር 24 ላይ የማስተማር ችሎታ ያለው ብሎ ነው። አስተማሪ ይላል። ወቅቱን የጠበቀ መንፈሳዊ ማዕድን ማሰናዳት የሚችል መልእክተኛ ማለት ነው። ወቅቱን የጠበቀ መንፈሳዊ ማዕድን ማሰናዳት የሚችል መልእክተኛ ማለት ነው። የሚያገኛቸውን እድሎችና አጋጣሚዎች ሁሉ ለትምህርት የሚቀይር ማለት ነው። የሐዋርያት አገልግሎት ይህንን አውራ ልምምድ መታያው ያደረገ እንደነበረ መጽሐፍ ይነግረናል። በመሆኑም ከዚያ ልምምድ ያፈነገጡ ውጫዊ ግፊያዎች አልፎ አልፎም ቢሆን ሲከሰት ይህንን አደራ፣ ታላቅ አደራ የተቀበሉ ሰዎች አስተምረው ወደ ትክክለኛው አቅጣጫ እንዲመጡ የአገልግሎት ምንጫቸው ጌታ መሆኑን ለማሳየት ይተጉ ነበር። ትዝ ይላችሁ እንደሆነ በትምህርታቸው ነው ኢየሩሳሌምን የሞሉት። ይሄ በጎነት ለሰው ሁሉ እንዲደረግ የእግዚአብሔር ፈቃድና ፍላጎት ነበር። የአገልግሎት ምንጩ ጌታ ነው። በጎነቱ ለሰው ሁሉ ይደረግ ይልና ሲቀጥል የአስተማሪነትና የታጋሽነት ምሳሌነቶች እንዲታዩ ሐዋርያው በዚህ ስፍራ ጢሞቴዎስን ያበረታተዋል። በጢሞቴዎስ አድርጎ ደግሞ ወደ እያንዳንዳችን የሚተላለፍ ነገር አለ። አስተማሪ የመንፈሳዊ ማዕድ ሎሌ ነው። ያ ብቻ አይደለም፣ ቅድሚያ ተልእኮውን የተረዳ ነው። ቀደም ብዬ እንዳልኩኝ ሐዋርያት የታወቁት በዚህ የማስተማር ጸጋቸው ነው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁም ወይ ብሎ በተቆጣቸው ጊዜ በጊዜው ያሉት ነገር እኛ በዚህ ስም እንዳታስተምሩ አጥብቀን አዘናችኋል፣
እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል አለ። የትምህርታቸው አድማስ ቅድሚያ ተልእኳቸውን የተረዱ በመሆኑ ትምህርት በሕይወታቸው ቀዳሚ ትኩረት በማግኘቱ መላው ኢየሩሳሌም ላይ በጎ ተጽዕኖን አምጥቶ ነበር። ከቤተ ክርስቲያንም ውጪ የትምህርት አውራነት በትምህርቱ ጠላቶች እንኳ ያው አስተማሪነታቸው በገሃድ የሚታወቅ መንፈሳዊ ተግባራቸው ነበር። የተከሰሱበትም እንኳ አውራ ጉዳይ ምዕመኖቻችሁን አስተማራችሁ ብቻ ሳይሆን ተጽዕኖ በአካባቢው ማህበረሰብ ዘንድ የታወቀ እንደነበረ እንመለከታለን። በቤተ ክርስቲያን በየዕለቱ ይሄንን የማስተማር ጸጋቸውን ይለማመዱ ነበር። በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ትኩረታቸው ደቀ መዝሙር ማድረግ ላይ መሆኑን ጌታ ራሱም እንኳ ታላቁ ተልእኮን ሲሰጣቸው እያስተማራችሁ የሚል ጠንከር ያለ ኃላፊነታቸውን የሚያሳይ ነገር የተናገረበትን ሁኔታ እንመለከታለን እና በጎ ተጽዕኖ የሚያመጡ ነበሩ እና ደግሞም ቻይነትንና አላደለም ታጋሽነትን የሚያሰርጹ ነበሩ። እዚህ ጋር ለትዕግስት የሚጸና የሚል ቃል አለ። ትዕግስተኛም የሚለው በአዲሱ ትርጉም ቀጥተኛ ፍቺው ቻይ ወይም ታጋሽ ማለት ነው። ቻይ ማለት በሰላም አብሮ ለመኖር የሚያስችል የበሳል ወገን የማስተዋል ምላሽ የሚያሳይ ተግባራዊ አካሄድ ነው። በህይወት ግንኙነት ውስጥ አንደኛው ወገን ቱግ ሲል ቻይ ወይም ትዕግስተኛ የሚያበርድበት፣ ሌሎች ሲገነፍሉ ደግሞ ቻዩ የሚያቀዘቅዝበት ተግባራዊ ምላሽ ይመለከታል። ቻይነቱ በማብረድ በማቀዝቀዝ በማሳለፍ ላይ እዚህ ለትዕግስት የሚጸና የሚለው ሐሳብ እሱን ነው። ዝምተኛነት ትዕግስተኛነት አለመሆኑን ደጋግመን ተነጋግረናል ቀደም ባለው ጊዜያችን። ቻይ ከአሁን እና ከዚሁ ይልቅ አሻግሮ ያያል። አበሳ በእፎይታ፣ ማጣት በማግኘት፣ ጥል በእርቅ፣ መለያየት በመተሳሰር፣ መነቃቀፍ በመተቃቀፍ፣ መገፋፋት በአንድነት፣ ያው ጮርቃነት ደግሞ በብስለት እንደሚተካ ይገነዘባል። ስለዚህ እዚህ ቦታ ላይ ቻይነትን ማስረጽ የጌታ ባሪያ ታንጾ ሌላውን የሚገነባ አገልጋይ መለያ መሆኑን እንድናይ ሐዋርያው ይገፋፋል። ትክክለኛ ምግባርን የሕይወታችን ግብ አድርጎ መመላለስ የታነጸ ሕይወት መለያ ነው። ሁላችንም እናስተውል። በእነዚህ ሁለት ቁጥሮች ከቁጥር 22፣ 23 እና 24 ሐዋርያው ችሽ ይላል። ከክፉ የጎልማሳነት ምኞት፣ ከክርክር፣ ከጠብ ሽሽ። ተከተል ይላል። ተከተል ምንን ይላል? ቀደም ብለን እንዳልን ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከተል ይልና እንደ ጌታ ባሪያ ደግሞ ንጽህና እንዲያይል በጤንነት ንጽህና እንዲቀጥል የእግዚአብሔር ባሪያ ምንጊዜም የጌታነቱን መርሳት የለበትም። ገርነትን፣ አስተማሪነትን፣ ታጋሽነትን በሕይወቱ መለማመድ ይኖርበታል ብሎ ይነግረናል። ከዚህ ውጪ ያለው ሕይወት የእኛንም የሌሎቻችንንም ስቃይ ያበዛል። ምን ማለት ነው? ገርነትን ትተን ሌሎችን በሚጠቅም መንገድ የትምህርት ምሳሌነትን ትተን ታጋሽነትን ትተን የሚኖር መንፈሳዊ ግንኙነት የሌሎችን ስቃይ ያበዛል። ጢሞቴዎስ ተሰርቶ ያበቃለት አይደለም። ዳሩ ግን እየተሰራ የሚያገለግል እያገለገለ የሚሰራ ነው። በዚህ ምክንያት ከክፉ የጎልማሳነት ይሸሻል። ችኮነት ከበዛበት የማያንጽ ክርክር ይሸሻል። ከሁሉም በላይ ግቡ
ጠብ ከሆነና ወደ ጠብ ሊቀየር ከሚችል ሁኔታ ይሸሻል። መልካም ምግባር አለ አይደለም ባለበት መንፈሳዊ ከባቢያዊ ሁኔታ ይቆያል። ሁል ጊዜ ንጽህናችን ከምንቆይበት አካባቢ የተነሳ ሊመረዝ ሊበላሽ ይችላል። ንግግር ውስጥ የተከማቸው ውስጣዊ ዝንባሌ አቋማችንን ገሃድ ያደርጋል። የተሞላ ነው መልካም ከሆነ ከፍ ያለ ድምፅ አንፈጥርም። ያው ባዶነታችን በምናሰማው ጩኸት ገሃድ ይሆናል። በልብ ሞልቶ ከተረፈው መልካም ሆነ ያው ክፉ እንደሚፈስ ሁላችን እናውቃለን። እና አገልጋይን ምን በጎ ተጽዕኖ የሚያመጣ ቻይነትን የሚያሰርጽ ደቀ መዝሙር የሚያደርግ ተልእኮውን የተረዳ የመንፈሳዊ ማዕድ ሎሌ ሲል ቆይቶ አገልጋይ ጠብ አስወጋጅ ነው። ምንጊዜም ባለበት ቦታ ጠብ ከልካይ የሚለው ሐሳብ እሱን ነው የሚናገረው። እዚህ ጋር ቻይ ሊሆን እንጂ ሊጣላ አይገባውም ይላል። የጌታ ባሪያ በባህሪው ጠብ አልባ ሕይወት እንዲኖር ያው ጳውሎስ ለጢሞቴዎስ የጠብ መንስኤዎችን ዘርዘር አድርጎ ቀደም አድርጎ አስታውቆታል። አንዳንዴ ከሰዎች ጋር የሚያጋጨን ክፉ ምኞታችን በእኛ የታቀደ አጀንዳ ላይ ሌሎች አደጋ ያስከትላሉ፣ ሐሳባችንን ያከሽፋሉ ብለን ስንል የሚፈጠር ግብ ግብ ነው። ያው ሁል ጊዜ ጠብ ከጽድቅ ይልቅ ራስ ወዳድነት ባየለበት ቦታ ጠብ ቀስቃሽ ሁኔታዎች አይቀሬ ናቸው። ከእምነት ይልቅ እቡይነትን ለአገልጋይ እንቅፋቶች ናቸው። ስለዚህ ስስት ወይም ስግብግብነት ወይም ልጓም የለሽ ምኞት አገልጋዩን ያለ መርካት አድማሱን በማስፋቱ ያው ከሌላው ጋር ያለውን ግንኙነት ያውክበታል። ከሰላም ይልቅ ሁከት ወይም ሞገድ የበዛበት ግንኙነት ለጌታ ባሪያ ሰላማዊ እርምጃ እንቅፋት ነው። ስለዚህ ጳውሎስ ሁል ጊዜ አገልጋይ ሰላማዊ መሆን አለበት። አንዳንድ ጊዜ ቦአኔርጌስ የሆኑ የነጎድጓድ ልጆች መሆናቸውን የሚሞግቱ አገልጋዮች አሉ። በዚህ ጉዳይ ላይ አንድ የእግዚአብሔር ሰው እንዳለው እያንዳንዱ ደመና ነጎድጓድ እንደማይፈጥር ሁሉ በእያንዳንዱ ንግግርና የማሳመን ጥረት ሽብርንና ደንፋታን ጋባዥ የሆነ ሃይማኖታዊ ድስኩር ያው ተገቢ አይሆንም። አብዛኞቻችን እንደምንረዳው ነጎድጓድ ከመሰማቱ በፊት መብረቅ ይታያል። አእምሮም በእውነት ከመሞገቱ በፊት እውነተኛ የብርሃን ብልጭታ ሊያገኘው ይገባል። ሰዎችን በቁጣ አላደለ በዘለፋ መውቀስ ብናስብም ነጎድጓዱ ድምፃችን ከዛ በፊት አትሊስት መብረቅ ቢያሳይ የብርሃን ብልጭታ ቢያሳይ የምንጮህባቸው ሰዎች የመታነጽ ተስፋ ይታይባቸዋል ብርሃኑን ከማየት የተነሳ። ከነጎድጓዱ ጋር ብዙ ጊዜ ደግሞ ደመናም አለ። ከደመናው በስተኋላ የሚመጣውም ዝናብም የሚያስገኘውን ጥቅም ማየት ይኖርባቸዋል። አንዳንድ ሰዎች ለነጎድጓዳማነታቸው ጠበቃ ሲሆኑ ያው ከውጤቱ አኳያ መሆኑን ልብ ማለት ያለባቸው ይመስለኛል። ከዚህ የተነሳ ሁል ጊዜ ነጎድጓዳማ መሆን ማዛልቅም ማዋጣም ነው። በጣም አልፎ አልፎ የሚታይ ነው እና በገሃዱ ዓለም ከከባድ ነጎድጓድ በኋላ ሰማዩ ጠቁሮ ምድርም በዝናብ እንደሚርስ ልክ እንዲሁ በዚህ ጸጋቸው ወደ ሌሎች ሰዎች ሕይወት መልካም ነገርን የሚያመጡ አሉ። በቁጣና በጠበኛነት መካከል ግን ልዩነት አለ።
ይሄንን ልብ ልንል ይገባል። የነጎድጓድ ልጆች የተባሉት ሰዎች ቁጡዎች በመሆናቸው የተሰጣቸው ቅጽል ስም ቢሆንም ግን ነጎድጓድነታቸው ደግሞ ተገቢ ቦታ ያለው ጊዜ መኖሩም አይረሳ ለማለት ነው። በመቀጠል ሐዋርያው ቁጥር 25 እና 26 ላይ በቀናነት ለማቃናት የሚያነሳቸው 5 መሰረታዊ ነገሮች አሉ። እነሱን ቶሎ ቶሎ እንመለከታቸዋለን። የመጀመሪያው ማሳወቅ ነው። ሁለተኛው ማቃናት ነው። ሶስተኛው መመለስ ነው። አራተኛው ማስጣል ነው እና የመጀመሪያው ማሳወቅ፣ ሁለተኛው ማቃናት፣ ሶስተኛው መመለስ፣ አራተኛው ማስጣል ነው። ይሄንን በቅደም ተከተል ለመመልከት ቀደም ብለን ወዳነበብነው የቁጥር 25 እና 26 ሐሳብ በድጋሚ እንሄዳለን። ምን ይላል? እውነትን ወደ ማወቅ ይደርሱ ዘንድ። እዚህ ቦታ ላይ አገልጋዩ ለማቃናት በሚያደርገው ጥረት ቀደም ብለን ለትዕግስት የሚጸና አስተማሪ ለማስተማር የሚበቃ ለትዕግስት የሚጸና ገር የሆነው ሰው ከጥል ነፃ በሆነ መንገድ እነዚህ ሰዎች ማለትም የሚያምኑ ሰዎች ነበሩ። አንድ ወፈፌ መሃላቸው ተገኝቶ ባመጣው መርዝ እና እንደሱ እብደት የተጋባባቸውና በዲያብሎስ ወጥመድ ውስጥ የወደቁ ሰዎችን ለማቃናት በቀናነት ለማቃናት መሰናዳትን በተመለከተ ነው በእነዚህ ቁጥሮች ውስጥ ሐዋርያው እየተናገረ ያለው። በእነዚህ ቁጥሮች ውስጥ በቀናነት ለማቃናት የመጀመሪያው ነገር ለማቃናት የሚወሰደው ተግባር ማሳወቅ ቀዳሚ መሆኑን ይናገራል። እውነትን ያውቁ ዘንድ የሚል ቃል ስናይ ዓላማውን ነው። አዲሱ መደበኛ ትርጉም ግን እውነትን ወደ ማወቅ ይደርሱ ዘንድ ብሎ ይናገራል። እውነትን ወደ ማወቅ ይደርሱ ዘንድ እውነትን የማወቅ እድል ስለሚሰጣቸው ወይም ስለሚሰጣቸው ይላል ቀለል ያለው አማርኛ። አገልጋይ ሰዎችን ሁሉ በጽድቅ እውነት ለማነጽ የተሰለፈ ከእግዚአብሔር ጋር አብሮ ሰራተኛ መሆኑን ያው ቅዱሳት መጽሐፍት ያስተምራሉ። በዚህ ስፍራ አገልጋይ የተጣመሙ ሰዎች በቀዳሚነት የሚያቃናው እውነትን በማሳወቅ መሆኑን ለማስታወቅ እውነተኛ አገልጋይ በአዋኪ ተቃዋሚና ከፋፋይ ሁኔታዎች መሃል ያሉትን መራዦች ሲከቡት መመከቻው እውነት ነው። ማሳወቅ እውነተኛ በሆነው እውነት ሊሞግቱት የቀረቡትን ለመታደግ የሚወሰድ እርምጃ ነው። ማሳወቅ በመረጃ መሙላት አይደለም። መረጃ ማሽጎድጎድ አይደለም። ቅደም ተከተል ጠብቆ አለ አይደለም የእውቀት መዓት ማፍሰስ አይደለም። ማሳወቅ ተግባራዊ የሆነ ነገር ነው። ተግባራዊ የሆነ ነገር ነው። ፕራክቲካል የሆነ ነገር ነው። የእውነተኛ መልእክተኛ ተልእኮ የተጣመሙት እንዲቀኑ ልኬቱን ማሳየት ነው። ስታንዳርዱ መመዘኛው የቱ ጋር እንዳለ እነሱ ራሳቸው እንዲያዩ ነው። መብለጡን ማሳየት አይደለም። ማወቁን ማሳየት አይደለም። ይሄ መጽሐፍ ቅዱሳዊው ዕውቀት ተግባራዊ ነው። የመረጃ ክምችት አይደለም። አምላካቸውን የሚያውቁ ይበረታሉ፣ ያደርጋሉ ይላል ዳንኤል 11:32 ላይ ታስታውሳላችሁ።
እነ ሲድራቅ፣ ሚሳቅ፣ አብድናጎ በንጉሱ መብልና መጠጥ እንዳይረክሱ ንጽህናቸውን የጠበቁበት ነገር የመጣው ስለ እግዚአብሔር በሚያውቁት መንፈሳዊ እውነት ያንን የገባቸውን ያወቁትን ነገር በተግባር ለመተርጎም እነዛ የሚያውቁ አምላካቸውን ምዕራፍ 1 ላይ በንጉሱ መብልና መጠጥ ላይ ዳንኤል ላይ እንዳይረክሱ ያደረጉትን ነገር ታያላችሁ። ምዕራፍ 2 ላይ እሳት አንድዶ ናቡከደነጾር እኔ ላቁምኩት ምስል ስገዱ ሲል ኖ የምንሰግደው ለሚሰገድለት ብቻ ነው። ይሄ እውነትን ማወቅ በዕብራውያን ልማድና የዕለት ተዕለት እርምጃ የመረጃ ክምችት አይደለም፣ ተግባራዊ ኑሮ ነው። ተግባራዊ ኑሮ ነው። ያ ተግባራዊ ኑሮ በአማኙ የዕለት ተዕለት መንፈሳዊ እንቅስቃሴ ላይ የእውቀት ለውጥን ሳይሆን የህይወት ለውጥን የሚያስገኝ ነው። ስለዚህ በዚህ ስፍራ ማሳወቅ የሚለው ይሄ እውነትን ወደ ማወቅ ይደርሱ ዘንድ የሚለው መረጃ ይቀበሉ ዘንድ ማለት አይደለም። እውነት በህይወታቸው ተግባራዊ የሆነ ንጽህናን የጨመረ ህይወታቸውን የለወጠ መንፈሳዊ ተግባርን ይለማመዱ ዘንድ። እውነት ሁሌ ፍጹም ቢሆንም የሰው ልጃው ባለማወቅ፣ በቸልተኝነት፣ በትምክህት እንዲሁም በመመረዝ በልዩ ልዩ ምክንያቶች ሰዎች እውነትን ሊቃወሙ ይችላሉ። ታዲያ በዚህ ጊዜ አላ አይደለም ይሄ የጌታ ባሪያ የሚባለው ሰውዬ ከሚያስጨንቅ ሁኔታ ባሻገር ስኬቱን ያያል። በዚህ ምክንያት ቢሰሙ ወይ ባይሰሙ፣ ቢመቹት ወይም ባይመቹት አቋሙ መሆን ያለበት እውነትን ማሳወቅ ነው። ለዚህ ነው ከሚያስጨንቅ ሁኔታ ባሻገር ስኬቱን ማየት የሚለው ሐሳብ እዚህ ጋር ለእናንተ የቀረበው። ልብ በሉ፣ ለማቃናት የሚወሰድ ተግባራዊ እርምጃ በቀዳሚነት ማሳወቅ ነው። ማሳወቅ በመረጃ ሰውን መሙላት አይደለም። ማሳወቅ ከሚያስጨንቅ ሁኔታ ባሻገር በመልእክተኛው ህይወት ውስጥ ልኬቱን እያሳዩ ሰዎች ወደዛ ልኬት እንዲደርሱ እውነተኛው መመዘኛ እውነተኛው ነገር የቱ ጋር እንዳለ እያሳየ ህይወታቸው የሚለወጥበትን ግብ ነው እሱ የሚያየው። ሰሙኝ አልሰሙኝ፣ ወይም ደግሞ ተቀበሉኝ አልተቀበሉኝ፣ ተመቹኝ አልተመቹኝ አይደለም። ያንን አደረጉትም አላደረጉትም የሱ ድርሻ እውነቱን ማወጅ ነው። ማወጅ ነው። እንደ አገልጋዮች የማስተማር ስልታችን በስሜታዊነትና በቁጣ የታጀበ ከሆነ የሰዎች የመስማት ፍላጎት ሊቀነስ ይችላል። ስለዚህ የመስማት ፍላጎታቸውን እንዳንቀንስ የልባቸውን በር ጥርቅም አድርገው እንዳይዘጉ መጽሐፍ በለዘብታ፣ በታጋሽነት፣ በቻይነት ቀደም ብሎ ያለው ነገር እና ይሄንን ነገር ልብ ማለት አለብን። በየትኛው መንፈሳዊ አገልግሎት አማኝ በመስኩ ላይ የተሰማራው ከእግዚአብሔር ጋር መሆኑን መርሳት የለበትም። ማሳወቅ ከእግዚአብሔር ጋር የሚሰራ ስራ ነው። ከእግዚአብሔር ጋር የሚሰራ ስራ መሆኑን ሐዋርያው ጳውሎስ ታስታውሳላችሁ። ለቆሮንቶስ ሰዎች ምን አላቸው? እናንተ የእግዚአብሔር እርሻ ናችሁ፣ እኛ ደግሞ ከእግዚአብሔር ጋር አብረን የምንሰራ ነን። አንዳንዴ በእርሻው ላይ አረሙን ለመንቀል አገልጋዩ ሲተጋ ያንን ብቻውን እንደሚያደርገው ማሰብ የለበትም። በጋራ ከእግዚአብሔር ጋር አብሮ የሚያደርገው ነገሩን በግሉ እሱ ላይ ያነጣጠረ ብቻ አድርጎ ማየት የለበትም። አልሰሙኝም፣ ፊት ነሱኝ ብሎ መከፋት የለበትም። ጌታን ነው ፊት የሚነሱት ሰዎች። አገልጋይን ፊት ሲነሱ እምቢ ሲሉ ጌታን ነው እምቢ ያሉት። ስለዚህ
አገልጋይ በዚህ የማሳወቅ መስክ ላይ የሳቱ እንዲመለሱ፣ የተሰበሩ እንዲታደሱ ጥሩ አጋጣሚ ለመፍጠር በቀናነት ለማቃናት ማሳወቅን ቀዳሚ የህይወቱ ተልእኮ ማድረግ አለበት። በመቀጠል ሐዋርያው ምን ይላል? እዚህ ስፍራ ላይ ማቃናት ማሳወቅ ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ። ከመጽሐፍ ቅዱስ ንባብ እጅግ አስቸጋሪ የሆነ ክፍል አንዱ ይሄ ነው። ጠንካራ ንባብ ነው። ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ምን ማለት ነው? ብዙ ሰዎች መጽሐፍ እያነበቡ ሄደው እዚህ ክፍል ላይ ሲደርሱ ግራ ይገባቸዋል። ለዚህ ነው ልዩ ልዩ ትርጉሞችን ማየት የክፍሉን ሐሳብ ለመረዳት ያግዛል የሚባለው። የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል ነው አዲሱ መደበኛ ትርጉም የሚለው። ጠማሞች ላቃኚው ምንጊዜም አሉታዊ ስዕል አላቸው። ይሄ ለማቃናት ወደ አእምሯቸው ለመመለስ የድሮው ትርጉም ወደ አእምሯቸው ይመለሳሉ የሚለው እብደታቸውን ይቀበላል። ከመስመር የወጡ በመካከላቸው ከመጡ ሐሰተኛ አስተማሪዎች የተነሳ የተመረዙ ከእውነት ተነጥለው ያበዱ ናቸው። ሰውን አበደ ብለን የምንለው መደበኛ ከሆኑ የአእምሮ ምላሾች ወጣ ያለ ነገር እያሳየ ሲመጣ አላደለ ሰክሮ የበጠበጠ ተናዶ ሰዎችን ሁሉ ያንቀጠቀጠ ሰው ወደ አእምሮ ሲመለስ አላደለ ትናንት ሞቅ ብሎኝ አስቸገርኩ አደል ይላል ሰካራሙ። በነገር የሰከረው ሰውዬም ተናዳጁ በቃ አገር ማንቀጥቀጡን ወደ አእምሮ ሲመለስ ይረዳል። እዚህ ጋር በስህተት የተመረዙ ሰዎች ከመስመር የወጡ ሰዎችን ነው ጳውሎስ ስዕል የሚያመጣው እና ደግሞ እነዚህ የተመረዙት ሰዎች አገልጋዩ የመቃወም አባዜ ነው ያላቸው። ትኩረታቸው አገልጋዩ ላይ ነው። የሚቃወሙትን በየዋህነት የሚያቃና መሆን ይኖርበታል። የነባሩ ትርጉም ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ብሎ ነገሩን ከቅጣት፣ ከዛቻ፣ ከማስፈራራት ወይም ደግሞ የሥነ ሥርዓት እርምጃ ከመውሰድ ጋር አያይዞ ያመጣዋል። ዋናው ነገር ግን ማቃናት ነው። ባጭሩ አላደለ መመለስ ነው። ይመለሳሉ የሚለው ሐሳብ ቀኝ ኋላ ዙር ይላሉ። ጀርባቸውን ለሰጡበት ጉዳይ ፊታቸውን ለመስጠት ይሰናዳሉ ማለት ነው። በህብረት መካከል በተፈጠረ ያተረጓጎምም ሆነ የእይታ ወይም የእምነት ልዩነትን የሚፈጥር አቋም ሲያዝ አብዛኛውን ጊዜ የሚቃወሙት ሰዎች በሳተ ዝንባሌያቸው የሚያገለግላቸውን ሰው የሚያዩት እንደ ሳተ፣ እንዳልበቃ፣ እንደጎደለ እነርሱ ገባኝ የሚሉት ቦታ ላይ እንዳልደረሰበት ነው። እናንተ አታውቁም ይላሉ። እናንተ እኮ አይገባችሁም፣ እናንተ እኮ አልተሰጣችሁም ይላሉ። የሳቱ ሰዎች ሁል ጊዜ ከመስመር ለወጣ ልምምዳቸው ማስረጃና መከራከሪያ የሚያደርጉት የሚያገለግለውን እውነተኛ አገልጋይ ማሳነስ ነው፣ ስዕሉን ማጨለም ነው፣ ለማሳጣት መጨከን ነው፣ ራሳቸውንና ሌላውን ደግሞ መጉዳት ነው። ይሄ አይነተኛ ባህሪያቸው ነው። አልቃናም የሚያሰኙ እብደቶች ያሳያል። አትንካኝ፣ ዞር በልልኝ፣ አትድረስብኝ አይነት ስሜት አላቸው እና በእንደዚህ አይነቱ ጊዜ የዋህነት የመቃኛው ጉልበት ነው።
ፊት የሚነሳችሁን ዞር በልልኝ የሚላችሁን ደጋግማችሁ ስትሄዱበት ሁለተኛ ትመጣብኝና ወዮልህ የሚላችሁን ሰው በጣም የዋህ መሆን አለባችሁ። ደጋግማችሁ ወደ እርሱ ሄዳችሁ በእውነት ያንን ሰው ገንዘብ ለማድረግ በዚህ ጊዜ በመታገስ የተቃኑትን አሻግሮ ማየት ይጠቅማል። እንዲህ ባለ አስቸጋሪ ሁኔታ ውስጥ ለማቃናት የበለጠውን ኃላፊነት የሚሸከመው አገልጋዩ፣ የዋህነት ደግሞ መሳሪያው አድርጎ በቅንነት እንዲያገለግል ያው መጽሐፍ ይመክረዋል። በማስተማር ጥረቱም የእሳቱ ብርሃን የሚቀበሉበትን ምቹ ሁኔታ መፍጠር፣ ለመስማት ልባቸው የደፈኑትን በየዋህነት መታገስ፣ ለአገልጋዩም ሆነ ለተገልጋዮቹ አዋኪ ሁኔታዎች የፈጠሩትን ተስተካክለው ወደ ተፈለገው መንፈሳዊ አቋም እንዲመጡ የማረም ጥረት እንዲያደርግ ሐዋርያው በዚህ ቦታ ይመክራል። በመታገስ የተቃኑትን አሻግሮ ማየት። መሃል ላይ ስለታገስናቸው የተቃኑ ሰዎች ይኖራሉ። ወይም ደግሞ እነዚሁ ራሳቸው አንድ ቀን ተቃንተው የምንፈልገው ቦታ ላይ ሆነው እናያቸዋለን በሚል የየዋህነት ጉጉ ጥብቅ አገልግሎትን መፈጸም ነው። በዚህ ወቅት የአገልግሎቱ ዓላማ ማሳወቅ፣ ማቃናት፣ መመለስ፣ ማስመለጥ መሆኑን ልብ ማለት ያስፈልጋል። ተከራካሪ የሆኑ ግለሰቦች ብዙ ጊዜ ልባቸውን ሰንጥቆ የሚገባ አሸናፊ እውነት ሲያገኙ ሊቃኑ ይችላሉ። እፍን ተቃዋሚ ግን በአቋም ከእውነቱ ጋር ጠብ ያለሽ በዳቦ በማለት የሚነሳ ባላጋራ ስለሆነ ከሚሰጠው ምክር አያተርፍም። ስለዚህ ወቅቱን በጌታ ታዳጊነት ላይ አገልጋዩ ራሱን መጣል አለበት። እነዚህ ሰዎች አልቃናም ያሉ እምቢተኞች ከምላስ ባሻገር እጃቸውን ሊጠቀሙ ይችላሉ ማለት ነው። ሊጎዱ ይችላሉ። ያበደ ሰው መጀመሪያ ራሱን ቀጥሎ አጠገቡ ያሉትን እንደሚጎዳ እንዲህ አይነት ሰዎች እንደሱ አይነት ዘነባል ያላቸው። ቻርልስ ስምዖን የተባለ አንድ የእግዚአብሔር ሰው እንዲህ ብሏል። እስካሁን መጽሐፍ ቅዱስን የማነበው ስለ ክርስቶስ ጸጋ ለማወቅና የሚታዘዝን ሕዝብ እንዴት ማገልገል እንዳለብኝ ለመማር ነበር። አሁን ግን የማነበው ግትርና አመፀኛ የሆነን ሕዝብ እንዴት ማገልገል እንዳለብኝ ለማወቅ ነው። የዋህነትና ትዕግስት በጣም አስፈላጊ ናቸው አለ። ልብ በሉ፣ ይህ ሰው ያለውን በድጋሚ ላስታውሳችሁ። እስካሁን መጽሐፍ ቅዱስን የማነበው ስለ ክርስቶስ ጸጋ ለማወቅና የሚታዘዝን ሕዝብ እንዴት ማገልገል እንዳለብኝ ለመማር ነበር። አሁን ግን የማነበው ግትርና አመፀኛ የሆነን ሕዝብ እንዴት ማገልገል እንዳለብኝ ለማወቅ ጭምር ነው። ያው በዚህ ጊዜ የዋህነትና ትዕግስት በጣም አስፈላጊ ናቸው ይላል። ይቀጥልና ሐዋርያው ከማሳወቅ ከማቃናት ቀጥሎ መመለስን ተስፋ አድርጎ ያነሳል። ጢሞቴዎስን ሲመክራቸው ምን ይላል? እግዚአብሔር ንስሐ ይሰጣቸዋልና ይላል። እግዚአብሔር ንስሐን እንደሚሰጣቸው ተስፋ በማድረግ ይላል አዲሱ መደበኛ ትርጉም። ሁለቱንም ትርጉሞች ነው እያነበብኩ የሄድኩ ያለሁት። እግዚአብሔር የሚሰጠው ንስሐ እውነትን ከማወቅ የሚነሳ ነው። ንስሐ ያለ እውነት የለም ወገኖቼ። ንስሐ ሽንገላ አይደለም። አንዳንድ ጊዜ አንዳንድ እምነቶች ንስሐን ተራ ሃይማኖታዊ ልምምድ ብቻ አድርገው አማኞች እንዲገነዘቡ ያደርጋሉ። ንስሐ በሰው ውስጥ
መጀመሪያ የሚያመጣው ነገር ትክክለኛውን ጸጸት፣ ከዛ ከጸጸቱ የተነሳ ደግሞ ችግራቸው ጉድለታቸው ምን እንደሆነ እንዲናገሩ ማድረግ መናዘዝ ይባላል። እንዲያም ሆኖ ግን ጸጸትና መናዘዝ ብቻቸውን ንስሐ ሆነው አይቆጠሩም። ንስሐ እንዲሆን መተው የሚባል ነገር ሊያጅበው ይገባል። ሰው ንስሐ ገባ ከተባለ ቀኝ ኋላ ዞረ ማለታችን ነው እና ይሄ ንስሐ ሰዎች እንዲያገኙ ጌታ በርህራሄው እንዲህ አይነቱን ቸርነት ይሰጣል። ጌታ የሚራራ ጌታ ነው። ምሕረት ማድረግና መራራት ከእግዚአብሔር ዘንድ ሳያቋርጥ የሚሰጥ የደግነቱ መታያ ቢሆንም በዚህ ሐሳብ በምናልባት ወይም በይሆን ይሆናል በሚል በቢሆን ተቀምጧል። እዚህ ክፍል ላይ ይሰጣቸው ይሆናል ነው። ምክንያቱም ያንዳንድ ሰዎች አመፅና ግትርነት ንስሐን ለመቀበል የሚያበቃ ሆኖ የማይገኝበት ጊዜ አለ። መጽሐፍ ሳኦልንና ይሁዳን ያነሳል መጽሐፍ ቅዱስ ውስጥ። አገልጋዩ ግን የጌታን ድርሻ ለጌታ ሰጥቶ የሱን ድርሻ በትጋት መወጣት እና ለጌታ ጀርባቸውን የሰጡትን ለመመለስ ለወንጀለኛው ምሕረት፣ ለጨካኙ ደግነት፣ ለሳቱት ዕውቀት በመስጠት መልካምነቱን የሚያሳይበት ጊዜ እግዚአብሔር ብዙ ስለሆነ የእግዚአብሔርን ቸርነት ተገንዝቦ የሳቱትን በገርነት ለማረም ራሱን መስጠት አለበት። እናስተውል። ንስሐ የእግዚአብሔር ሥራ እንጂ በመብለጥና ሙግትን በማሸነፍ የሚከሰት ውጤት አይደለም። ለንስሐ ፍሬ የሚገኘው ሰዎች የተሰጣቸውን ዕድል ሳያባክኑ የተጠቀሙበት እንደሆነ ነው። ለዚህ ምሳሌ የሚሆኑን ዳዊትን፣ ሕዝቅያስን፣ ጴጥሮስን በተሰጣቸው ዕድል ተጠቅመዋል። ኤሳውን፣ ሳኦልንና ይሁዳን ደግሞ ስናይ ለመመለስ ያልፈቀዱ እልከኞች ናቸው እና በዚህ ጊዜ ራሳችንን ማየት ጥሩ ነው። ንስሐ የሙግት ውጤት አይደለም እና የኛ ድርሻ ለመመለስ የሙሴን፣ የኢዮብን፣ የዳንኤልን፣ የነህምያን መንገድ መሄዱ መልካም ነው። በመጨረሻ ማስጣል ነው። ማስጣል ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ይላል። የያዛቸው ዲያብሎስ ነው። ስቃያቸው እየተሰማቸው በእሱ ሰንሰለት ውስጥ ሆነው ሕያዋን ሆነው የሚለው ነገር ያስደነግጣል። ከዲያብሎስ ጋር በሕያውነት መቀጠል ትርጉም የሌለው የስቃይ መንገድ ነው። ፈቃዱን ሊያስፈጽማቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ ያመልጣሉ ይላል አዲሱ ትርጉም። ዲያብሎስ ፈቃዱን እንዲያደርጉ አንዳንዶችን ይዞ በባርነት ቀንበር ስር ማቆየት በየዘመናቱ የሚታወቅ ክስተት ነው። ስለዚህ ዲያብሎስ ዕድሜ ጠገብ አሳሪ ነው። ያው እስራትን ስናስብ ሁል ጊዜ ቀዳሚና ዕድሜ ጠገብ አሳሪው እሱ ነው። አማኞች ሰይጣን ባጠመደው ወጥመድ የገቡት በሚማርካቸው ትኩረታቸውን በሚስብ ሁኔታ እንደሆነ ክፍሉ ፍንጭ ይሰጣል። ምርኮኛ አድርጎ የሚለው ነገር ሰይጣን ሰዎችን በልዩ ልዩ መንገድ ይጠልፋል። ልብ በሉ፣ ሰይጣን አዳኝ ነው፣ አዳኝ አይደለም። በዘመናት መካከል ጠቡ በአዳኝና በአዳኝ መካከል ነው። ሰይጣንም ሰዎችን ይፈልጋል፣ ግን እንደ አዳኝ ነው። ሊበላቸው ነው፣ ሊውጣቸው ነው የሚፈልገው፣ እንደ አዳኝ አይደለም። አይደለም ሊያድናቸው ሲፈልግ አንዳንዴ ጥያቄ ያነሳል።
ዘወርዋራ በሆነ መንገድ ደግሞ ሰይጣን ፊት ለፊት አይቀርባቸውም፣ በእጅ አዙር ነው። ዘወርዋራ በሆነ መንገድ በእባቡ ውስጥ ገብቶ አላደለም። ሰይጣን ፈተናዎችን በራሱ ስም አያቀርብም። ምን ጊዜ ክፉ አማኙን ሲያውክ በራሱ ስም አይመጣም። እንዲህ ቢያደርግ ኖሮ ሴራው ይታወቅና ወዲያውኑ ይከሽፍበት ነበር። ሔዋን የሳተችው ሰይጣን እንደምታናግር ገብቷት አልነበረ። ዘወርዋራ በሆነ መንገድ በእባቡ ውስጥ ገብቶ ለሴቲቱ መርዝ የተሞላበት ጥያቄ አቀረበ። ታስታውሳላችሁ፣ ፌመስ ጥያቄ ነው። በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። በእርግጥ እግዚአብሔር በአትክልት ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አለ። ይህ ጥያቄ የመግቢያ በር ነበር። አንዳንዶችን የሚጠልፋቸው ትኩረታቸውን የሚስቡ ልዩ ልዩ ጥያቄዎች እንዲነሱ በማድረግ ነው። በዚህ ጉዳይ ወጥመድ ውስጥ ከገቡለት መካከል ያው ጥንት ሔዋን ትጠቀሳለች። የቀደመውን የሰው ልጅ በማጥመድ ውድቀት የጋበዘው በዚህ መንገድ ነበር። ዛሬም ቢሆን ሰዎችን በልዩ ልዩ መንገድ ወጥመድ ውስጥ ይጨምራል። በአዲስ ኪዳን ጴጥሮስን ተጠቅሞ የጌታ ኢየሱስን ቤዛነት ሥራ ለማደናቀፍ ሞክሮ ነበር። በራሱ ስም ጥያቄ አያቀርብም ብለናል። በእባቡ በኩል ደግሞ በጴጥሮስ በኩል መጣ። ዛሬ ደግሞ በዘመናችን ወጥመድ ውስጥ የሚገቡት ሰዎች ተማርከው ነው። የሚጣፍጣቸውን ነገር ያው የጠለፋው ስልት ፈርጀ ብዙ ኃጢአት እንዲጥማቸው በማድረግ ነው። አንዳንዶቻችንን በልጅነታችን ወራት ሳንታይ ስኳር የምንሰርቀው ስለሚጣፍጠን ነው። የሚገርመው ጣፋጭ ከሆነ ዛሬም የምንሰርቅ አለመጥፋታችን ነው። እንደ ጣፋጭ የሚቆጠሩ ልዩ ልዩ ነገሮች በመጠቀም ሰይጣን ትኩረታችንን ያገኛል። ሁላችን ሁሉንም ነገር እኩል አናጣጥመውም ወይም እኩል አይጣፍጠንም። ለማንኛውም ለሁላችንም እንደ ዝንባሌያችን የተመቻቹ ትኩረታችንን የሚስቡ ማራኪ ነገሮች ያቀርባል። የጠለፋው ስልት ፈርጀ ብዙ ነው የሚለው ሐሳብ እሱን ነው የሚያቀነው። እና አዳኙና ጭካኔው በጣም የሚገርም ተፈጥሮ አለው። አዳኙ በጭካኔው ልዩ ልዩ ወጥመዶችን ያቀርባል። ኃጢአትን አስደሳች ማድረግና አስከፊ መዘዙን መደበቅ የመጀመሪያው ነው። ሁለተኛው በእግዚአብሔር ቃል ላይ እውነተኛነት ላይ ጥርጣሬ መዝራት። ሶስተኛው እግዚአብሔርን እንደ መሐሪ ብቻ አድርጎ ማቅረብ። ፍትሃዊነቱንና ጻድቅ ፈራጅነቱን አላልቶ ያቀርባል። አንዳንዱን ደግሞ ንስሐ ቀላል ስራ እንደሆነና ለሞት አፋፍ ሊቆይ እንደሚችል ያሳምናል። ትናዘዛለህ፣ ምን ችግር አለ ይላል፣ ይሸነግላል። አንዳንዶቻችንን ደግሞ ሰይጣንን ራሱን መቀለጃ አድርጎ በማቅረብ ያው በቃ ሰይጣን እንዲህ አደረገኝ ልትሉ ነው እያለ ወገኖች ከአዳኙ የምናመልጠው መጽሐፍ እውነትን ስንሰማ ለእውነት ትኩረት ስንሰጥ መሆኑን እና በመጨረሻ ዛሬ አዳኙና ርኅራኄው አዳኙና ጭካኔውን አሳይቻችሁ ነገሩን ባቆም እዛ ጋ ትልቅ በደል እፈጽማለሁ። ለማስጣል የአዳኙና የርኅራኄው ሥራ ያስፈልጋል። ብርሃን የበራለትና የሰይጣንን የማታለል ተንኮል የተረዳ በገርነትና የዋህነት የተባረከ አገልጋይ እስረኞች ወይም ኃጢአተኞች ከሰይጣን ወጥመድ እንዲወጡ በሚሰጠው የማረም አገልግሎት የክፉ ዕቅድ ይከሽፋል። ስለዚህ አዳኙ ሁል ጊዜ የሚያደርግልን ቸርህነት ብርሃንን
ለማስጣል ይጠቀምበታል። ማለት የብርሃን ፏፏቴ ይለቅልናል፣ ብርሃን ያበራልናል፣ ያለንበትን ሁኔታ እንድንገነዘብ ያደርጋል። የኃጢአትን ጭንብል አውልቆ እውነተኛ ገጽታውን በማሳየት ከኃጢአት እንድንርቅ ያስተምረናል። በቃሉ እንድንጠነክርና እንድንመሰረት ያደርጋል። አዳኙና ርኅራሄው በርኅራሄው ቃሉን በምሉእ ገጽታው ያቀርብልናል። ቃሉን እኛ እንደፈለግነው በመረጥነው መንገድ ሳይሆን ሚዛናዊ በሆነ ሁኔታ ባላንስድ ዳየት ይሰጠናል። አንዳንዶች ልጆቻችሁን ብሮኮሊ ስትላቸው በቃ ያጥወለውላቸዋል፣ ያቅለሸልሻቸዋል፣ ሊያስታውካቸው ይሞክራል። ኩኪስ ስትላቸው ፊታቸው ሁሉ ጥርስ በጥርስ ይሆናል። ቃሉን በምሉእ ገጽታው ማቅረብ ለሰውነታችን ለመንፈሳዊ ጉዟችን አስፈላጊ የሆኑ ነገሮችን ሁሉ ማለት ነው። በየትኛውም አቅጣጫ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር የእግዚአብሔር ቃል ሲመጣ ሰው ውስጥ ትምህርትን፣ ተግሳጽን፣ ማቃናትንና በጽድቅ ላለው ሁሉ እና ይሄን በማድረግ ደግሞ የእግዚአብሔር ሰው ለበጎ ስራ የተዘጋጀ እንዲሆን ያደርጋል። እና ታማኝ አገልጋይ የትድግና ስራውን በትኩረት ይፈጽማል፣ ምርኮኞችን ያስመልሳል። ምርኮኛ ሆነው ራሳቸውን ለማታለያው የሰጡትን ሰለባዎች በየዋህነት ሕይወቱ ከወጥመዱ ያስጥላል። ክርስቶስን መሰል አገልግሎት ይሏል። ይሄ ነው በወጥመድ የተያዙትን አስጥሎ ለእውነተኛ ንስሐ ማብቃት፣ ምርኮኞችን ማስመለስ። ጌታ ክርስቶስ በልቡ ውስጥ የገባበት ጳውሎስ በፊልጵስዩስ ውስጥ ይህንን ይጠቅሳል። የሚቆረስ ነው እንደ ኢየሱስ ክርስቶስን ቀዳሚ ተቆራሽ አድርጎ ያቀርብና ከዛ በኋላ ጳውሎስ ራሱ ተቆራሽ መሆኑን ቢያውቅም ስለ ጢሞቴዎስ ይናገራል። እንደ እርሱ ያለ በቅንነት ለኑሯችሁ የሚጨነቅ ማንም የለኝም። ከዛ አፍሮዲጡን ያቀርባል። ወገኖቼ ክርስቶስ፣ ጳውሎስ፣ ጢሞቴዎስ፣ አፍሮዲጡ በዛ በጢሞቴዎስ ምዕራፍ 2 ላይ ቀርበዋል። እነዚህ ሰዎች ለሌሎች የሚጨነቁ ናቸው። ክርስቶስን እንዲመስሉ ያግዛሉ። ውድ ወገኖቼ በምዕራፍ 2 ከቁጥር 24 እስከ 6 በቀናነት ለማቃናት መሰናዳትን በዝርዝርና በጥልቀት ተመልክተናል። እንጸልይ። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬ በቸርነትህ በዚህ ቀን በጎነትህን በመካከላችን ስላደረግ ቅዱስ ጌታ አቤቱ አሁንም እንደ ታማኝ አገልጋይ ፈቃድህንና ሐሳብህን አድርገን ያንተን ፈቃድ ፈጽመን እንድንገኝ እርዳን። አቤቱ በየዋህነትና በቅንነት እንድንመላለስ አግዘን። በነገር ሁሉ ደግፈን። ቀናችንን ባርክልን። በጌታ በኢየሱስ ስም አሜን አሜን።